الله سبحانه وتعالى فقاد كهنا بتكتاي አጭር ቪዲዮዎች الله سبحانه وتعالى በረከቱን ስላፈሰሰባት ስለተቀደሰችዋ የሻም ምድር በዋነኝነት ደግሞ በሻም ምድር ደቡባዊ ክፍል ስለምትገኘው አሁን አርዱል ሙቃወመቲ ወልሙጃሂዲን ስለሆነችው ፍልስጤም እናወራለን። በእነዚህ ተከታታይ ቪዲዮዎች ማስበው ምንድነው الله سبحانه وتعالى ከዚች ምድር ጋር ያለንን አቂዳዊ የእምነት ትስስር እንዲሁም ፍቅርና ማሰብ ለሷ መጨነቅና ዱዓ ማድረግ በልባችን ውስጥ እንዲያኖር ታሪኳን እንድናውቅ ለነጻነቷም የምንችለውን ያህል እንድንተጋና አላህ Subhanahu Wa Ta'ala ዘንድ ምንዳችን ከፍ ያለ እንዲሆን ነው። ይህ ዲን በፍትህና በነጻነት ላይ የቆመ እምነት ነው። ለማንኛውም ፍትህና ነጻነትን ለተነፈጉ ህዝቦች ድምጽ መሆንን ይጠይቃል። ይህ ዲን አላህ Subhanahu Wa Ta'ala ለሰው ልጆች ደስታ፣ ሰላምና መረጋጋት ምክንያት ያደረገው እምነት ነው። ሰላምን፣ ደስታና መረጋጋትን ሰዎች ያገኙ ዘንድ ድምጽ መሆን ይፈልጋል። ይህ ዲን አላህ Subhanahu Wa Ta'ala የተቀደሱና የተባረኩ ስፍራዎችን የመረጠበት እምነት ነው። እነዚህን የተቀደሱና የተባረኩ ስፍራዎች መጠበቅ ደግሞ የዚህ ዲን ባለቤት የሆኑ ምእመናን ግዴታ ነው። ፍልስጤም ማናት? ፍልስጤም በተከበረው የሻም ምድር ደቡባዊ ክፍል ላይ የምትገኝ 437 ኪሎ ሜትር ወይም 457 ኪሎ ሜትር ከሰሜን እስከ ደቡብ የምትረዝም በደቡባዊ ክፍሏ ደግሞ 117 ኪሎ ሜትር ከምስራቅ እስከ ምዕራብ የምትሰፋ 27000 ስኩዌር ኪሎ ሜትር ላይ ያረፈች አነስ ያለች ሀገር ናት። ፍልስጤም በምዕራቡ ክፍል ሙሉ ለሙሉ የሜዲትራኒያን ባህር የሚያዋስናት ሲሆን በሰሜኑ ክፍል ሉብናን፣ በሰሜን ምስራቅ ሶሪያ፣ በምስራቅ ደግሞ ዮርዳኖስ ወይም ጆርዳን፣ በደቡባዊ ክፍሏ ደግሞ ከፊል ግብጽ እንደዚሁም ደግሞ የሙት ባህር ያዋስናታል። ፍልስጤም የምትባለው አሁን ያለችው ግዛት በሰሜን ከሶሪያ ድንበር እስከ ደቡብ ግብጽ የምትዋሰነው የምትረዝም እንደ መስመር የወረደች ሀገር ናት። ፍልስጤም ቀደምት ሀገር ናት ይላሉ የታሪክ ባለሙያዎች። ይቺ ቀደምት ሀገር መቼ ነው የተመሰረተችው ከማለታችን በፊት ይህ ሀገር ስሟ እንዴት መጣ የሚለውን መናገር አስፈላጊ ነው። በጂኦፖለቲካል ሳይንስ ውስጥ ስትራቴጂካዊ ቦታ የምትባል ናት። ሶስት አህጉራትን ታገናኛለች፣ አውሮፓ፣ አፍሪካና እስያ። በአውሮፓ የሜዲትራኒያንን ባህር ተከትሎ ከደቡባዊ የአውሮፓ ክፍል ስትገናኝ በእንደዚሁ ደግሞ በደቡብ ምዕራብ ከግብጽ ጋር ትገናኛለች። ሰፊ ክፍሏን የሚሸፍነው ግዛት ደግሞ ከእስያ ጋር ያዋስናታል። ለረጅም ዘመናት የሰው ልጆች በእግራቸው ንግድን በሚነግዱበት ጊዜ የንግድ መስመር ሆና አገልግላለች። የኛዋን ሀገር ሀበሻን፣ የናይል ስልጣኔ ሀገራት የሚባሉትን እንዲሁም ደቡብ አረቢያን ጨምሮ ወደ ሻም፣ ወደ ሶሪያና ኢራቅ ንብረታቸውን ይዘው ለንግድ የሚወጡት በፍልስጤም በኩል ያለፉ ነው። እንደዚሁም ደግሞ ከአውሮፓ የሚመጡ ነጋዴዎችን ከመካከለኛው ምስራቅ የንግድ ማዕከላት ጋር የምታስተሳስረውም ይቺው ፍልስጤም ነበረች። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የቁረይሽ ባለሀብቶች ከመካ ተነስተው ገንዘባቸውን ይዘው ወደ ሻም ሲዘልቁ ወደ ሶሪያና ኢራቅ ማለት ነው የሚመላለሱባት የንግድ መስመር ይቺው ፍልስጤም ናት። አላሁ Subhanahu Wa Ta'ala ይህንን አስመልክቶ في سورة قريش እንዲህ ሲል ይናገራል። አላሁ Subhanahu Wa Ta'ala ቁረይሽን አስለመደን ይላል። لإيلاف قريش إيلافهم رحلة الشتاء والصيف በበጋና በክረምት የሚደረጉ ጉዞዎችን አስለመደን ለቁረይሽ ይላል። ቁረይሽ አላሁ Subhanahu Wa Ta'ala ባለዝሆናማ የነበሩትን የሐበሻን ጦር እንዲያሸንፉ ወይንም ደግሞ አላህ እንዲያስወግዳቸው ከረዳቸው በኋላ ሰላምን ካሰፈነላቸው በኋላ ወደ ሰሜንና ወደ ደቡብ አቅጣጫ በበጋና በክረምት ንግድን ያጧጥፉ ነበር። በበጋ የሚጓዙባት በክረምትም አንዳንዴ የሚጓዙባት የንግድ ስፍራ ሻም ነበረች። ወደ ሻም የሚዘልቁት በፍልስጤም በኩል ነበር። ፍልስጤም ምድር ላይ ከተመሰረቱ ቀደምት ሀገራት መካከል አንደኛዋ ናት።
ፈለስጢን የሚለውን ስያሜዋን ከየት አገኘች የሚለውን ስናጠና ፈለስጢን የሚለው ስያሜዋ በመጀመሪያ ይኖሩባት ከነበሩት ህዝቦች እንደተሰጠ ይወሳል። በመጀመሪያ በፈለስጢን ምድር ላይ ይኖሩ የነበሩት ሰዎች የከነዓን ህዝቦች ናቸው። ከነዓን የኑህ ዓለይሂ ሰላም የልጅ ልጅ ነው። ከነዓን ኢብኑ ሐም ወብኑ ኑህ ይባላል። የሐም ልጅ የኑህ ልጅ ማለት ነው። ከነዓን ከአሞራውያን ጋር በመሆን ከደቡባዊ አረቢያ ግዛት ካሁኗ የመን ወደ ሰሜን ርዝቃቸውን ፍለጋ የተሰደዱ ህዝቦች ናቸው። እነዚህ ህዝቦች ናቸው ለመጀመሪያ ጊዜ በአሁኗ ፈለስጢን ደቡባዊ ግዛት ላይ ወይም የነቅብ በረሃ ተብሎ በሚጠራው ሰርጥ ላይ ያረፉት። እንደሚባለውና የአሁኗ እስራኤል እንደምትሞግተው የቀደምት የበኑ እስራኤል ወይንም የእስራኤል ልጆች መገኛ ምድር አልነበረችም። ቀድሞውንም ንብረትነቷ ወይም ባለቤትነቷ የከነዓውያንና የአሞራውያን ምድር ነበረች። ይህንን የሚያመላክቱ የአርኪኦሎጂ ጥናቶች በተለያዩ የምዕራቡ ዓለም የአርኪኦሎጂ ባለሙያዎች ተረጋግጧል። ከነዓን ከኢየሱስ ልደት በፊት 15 ክፍለ ዘመኖችን ወደ ኋላ ቀድማ የተመሰረተች ሀገር መሆኗን የተለያዩ ጥናቶች ያመላክታሉ። በዚህም የተነሳ ፈለስጢን የከነዓን ምድር የመጀመሪያዋ ስያሜ ነበር ማለት ነው። አላሁ ስብሓነሁ ወተዓላ በቁርአኑ ላይ እንደነገረንም ሙሳ ዓለይሂ ሰላም በኑ እስራኤልን ወይም የእስራኤል ልጆችን ይዞ ከግብፅ ወደ ተቀደሰችዋ ምድር እንግባ ሲላቸው ያቺ የተቀደሰችዋ ምድር ስትባል የተጠራችው የከነዓን ምድር ናት። የመጀመሪያው በሰው ልጆች ታሪክ ውስጥ የመጀመሪያዋ ከተማ ተብላ የምትሰኘው አሪሓ የምትገኘው በፈለስጢን ምድር ላይ ነው። ከክርስቶስ ልደት በፊት በ8ኛው ክፍለ ዘመን ተመስርታለች ብለው የሚያወሩላት ማለት ነው። እንግዲህ ከኢየሱስ ልደት በፊት በ8ኛው መቶ ክፍለ ዘመን ላይ የተፈጠረች ዋና ከተማ አሪሓ ከነበረች አሪሓ ደግሞ የከነዓን ምድር መሆኗ የሚታወቅ ነው። ከከነዓን ጋራ እና ከአሞራውያን ጋራ ከደቡብ አረቢያ የተሰደዱ ሌሎችም ጎሳዎች ነበሩ። የቡስዩን፣ ፊንቅዩን በመባል ይታወቃሉ። እነዚህ አራት ጎሳዎች በጠቅላላ ከደቡባዊ የአረቢያ ክፍል ተሰደው በሻም ምድር ላይ የሰፈሩ ናቸው። ለመጀመሪያ ጊዜ የአሁኗ ቁርስ ላይ የሰፈሩት የቡስዩን ተብለው ይጠራሉ። እነዚህ ሰዎች ቁድስ መስጂድ አልአቅሳ ከመገንባቱ በፊት የአላህ ስብሓነሁ ወተዓላ ሁለተኛው ቤት ከመገንባቱ በፊት የሰፈሩበትና በኋላም ቁድስን እንደ ከተማ የገነቧት እንደሆነ ይነገራል። ፊንቅዮቹ ደግሞ ወደ ሰሜናዊ የፈለስጢን ክፍል ተጉዘው በኋላም ወደ ሶሪያና ኢራቅ አልፈዋል። በመጀመሪያ ጊዜ አካ፣ አሪሓና ሃይፋ አካባቢ ያረፉ ህዝቦች ነበሩ ማለት ነው። እነዚህ አራቱም ጎሳዎች ከደቡብ አረቢያ የመጡ አረባውያን ነበሩ። የመጀመሪያው የፈለስጢን ምድር ሰፋሪዎች ማለት ነው። ይህ ዛሬ ላይ የሚነሳውን የእስራኤልን ሙግት ከንቱ የሚያደርግ ነው። ከዛ በመቀጠል ፈለስጢን የምትባለው ስሟ ከየት መጣ? የፈለስጢን የስም አመጣጥን በተመለከተ አራት መላምቶች ወይም አራት የታሪክ መላምቶች ይቀመጣሉ። የመጀመሪያው ይቺ ፈለስጢን የምትባለው ምድር ለአዝዕርት፣ ለእርሻ እንዲሁም ደግሞ ለአሳ ማስገር የተገራች ምድር ስለነበረች አብዛኛዎቹ በቦታዋ የሚኖሩ ሰዎችም እንደዚሁ እርሻን ተኮር አድርገው የሚሰሩ ስለነበሩ ፈለስ የሚለው ይሄ ቀርሹ ነው ይላሉ። ጢን የምትለዋ ደግሞ ይሄ ቱርበቱ። ስለዚህ ሁለቱን አንድ ላይ ሲያገናኙት ቀርሹ ጢኒ እንደማለት ነው፣ ወይም የአፈር ቅርፋፊ እንደማለት ነው፣ የጭቃ ቅርፋፊ እንደማለት ነው ይላሉ። እንግዲህ አንድ ገበሬ መሬትን አልምቶ ስለሆነ የሚዘራው መጀመሪያ ከምድሩ ላይ ቅርፋፊውን አንስቶ የለማ አፈር ላይ ሲደርስ አዘርቱን ይለቃልና በዛ አካባቢ የነበሩ በግብርና ሙያ የሚተዳደሩ ሰዎች እንደነበሩ ለማሳየት የተሰጠ ስያሜ ነው ይላሉ። ከፊሎቹ ደግሞ አይ ስሟ የተገኘው ፈለስት ወይም በለስት ከሚል ነው ይላሉ። የመጀመሪያ ስያሜዋም በለስቲን እንጂ ፈለስጢን አልነበረም ይላሉ። በለስቲን የሚለው በአረብኛ ቋንቋ ሰዋሰው ሚዛን ስለማይችል
ወደ ፈለስጢን ተቀየረና ስሟ በለስጢን የነበረው ፈለስጢን ሆነ ይላሉ። በለስት ማለት ፈላህ ማለት ነው። ፈላህ ማለት እርሻ የሚያርስ ገበሬ እንደማለት ነው። እዚህ የገበሬዎቹ ምድር እንደማለት ነው ይላሉ። ሌላኛው ፈለስጢን የሚለውን ስያሜዋን ያገኘችው ከደቡባዊ የግሪክ አካባቢ ወይም ክሪት እንዲሁም ደግሞ ከግብፅ የተሰደዱ የነበሩ ህዝቦች ስማቸው የጎሳ መጠሪያ ስማቸው ፈለስቲያ የሚባል ሰዎች በቦታው ላይ ተሰደው ሲያበቁ ከኢየሱስ ልደት በፊት 400 ክፍለ ዘመን ቀድመው በቦታው ላይ ስላረፉ ነው ይላሉ። ስለዚህ የፈለስቲያ ምድር እንደማለት ነው ይላሉ። እነዚህ ህዝቦች የሚታወቁት በተለያዩ የእርሻ ስራዎች እንደነበረም ይነገራል። እነዚህ ሰዎች ሲሰደዱ የተሰደዱት ከግብፅ ነው ብያለው፣ ወይም ከደቡባዊ ግሪክ ነው። በወቅቱ ደቡባዊ ግሪክንና ግብፅን በክፉኛ ያጠቃ ረሃብና ድርቅ ነበረ። ያ ረሃብና ድርቅ ያጠቃቸው ሰዎች ወደ ተባረከችዋ ምንም ቢዘራባት ወደምታበቅለዋ የአላሁ ስብሓንሁ ወተዓላ በረከት ወደ ሰፈነባት ምድር ተሸጋገሩና በቦታው መረጋጋትን አግኝተው የፈለስቲያ ሰዎች መኖሪያ ፈለስጢን ስትባል ተጠራች ማለት ነው። በዘመናችን ያሉ የታሪክ ሰዎች ደግሞ አይ ይሄ ፈለስት የሚለው ቃል ወይም ፓለስታይን የሚለው ቃል ፊሊስት ከሚለው የእንግሊዝኛ ቃል ጋር ተቀራራቢ ነው ይሉና ፊሊስት የሚለው የእንግሊዝኛ ቃል ትርጓሜው ቁሳዊ ማንነትን ያዳበሩ ለሰዋዊና ሰብአዊ ማንነት ምንም ቦታ የሌላቸው ደንታቢስ እጅግ ብርቱ የሆኑ ሰዎች የሚገለጡበት ቃል ነው። ይህንን ተንተርሰው አላሁ ስብሓነሁ ወተዓላ በቁርአኑ ላይ ሙሳ ዓለይሂ ሰላም ህዝቦችህን ይዘህ ወደ ተቀደሰችዋ ምድር ግባ ሲላቸው ህዝቦቹ አይ አንገባም፣ ኢነ ፊሃ ቀውመን ጀባሪን በውስጧ እኮ እጅግ በጣም ጨካኝ ደንታቢስ ሰዎች ነው የተሰበሰቡት እንፈራለን ብለው ገልጸዋልና ይቺ ፊሊስት የምትለው ቃል መጠሪያን አድርገው የነዛ ጠንካራ የነበሩ የከነዓውያን የቡሳውያንና አሞራውያን ምድር ነው በማለት ይጠቅሳሉ። እንደማንም ፈለስጢን ቀደምት ስያሜ ነበር። በኦሪትም ተጽፎ እንደምናገኘው አብርሃምን ወደ ፈለስጢን ምድር ላክነው ይላል። እንግዲህ አብርሃምም የተላከው ከሙሴ ቀድሞ ወደ ፈለስጢን ምድር ነበር። ስያሜዋም በወቅቱ ይኖሩባት የነበሩት ህዝቦች ስያሜ እንደነበረ ይነገረናል። ለምንድነው ስለ ፈለስጢን የምናወራው? ስለ ፈለስጢን የምናወራባቸው ብዙ ምክንያቶች አሉ። የመጀመሪያው በውስጧ እጅግ ብዙ ታሪካዊ ስፍራዎችን ስለያዘች ነው። ስለ ፈለስጢን ስናውቅ እነዚህን ከተሞች ላይ ያለንን እውቀት በልኩ ማድረግ ያስፈልጋል። የመጀመሪያው ቁድስ ነው። ቁድስ የነቢያቶቹ ሁሉ ማህፀን ነው። የነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ያረጉባት መነሻ ስፍራ ናት። የኢብራሂምና ሉጥ ዐለይሂሙ ሰላም ስደትም ስፍራ ናት። ቁድስ በውስጧ በሰው ልጅ ታሪክ ሁለተኛውን መስጂድ ያቀፈች ናት። የአሁኗ ቁድስ የምድር እምብርት የፈለስጢን እምብርት ሆና ትገኛለች። ከዛ በመቀጠል የምናነሳው ሐይፋን ነው። ሐይፋ በስተሰሜን የምትገኝ ሲሆን የሜዲትራኒያን ባህርን ታካ የተመሰረተች ከተማ ናት። ይህች ከተማ ቀደምት ከነዓናውያን የመሰረቷት የንግድና የፖለቲካ ማዕከላቸው እንደነበረች ይወሳል። ሌላኛዋ ያፋ ትሰኛለች። ያፋ ዓሩሰል ባህር የባህሩ ሙሽራ በመባል ትታወቃለች። የአሁኗ ያፋ በአሁኑ ገዛና ሐይፋ መካከል የምትገኝ ከተማ ስትሆን ይቺ ከተማ ዓሩሰል ባህር የባህሯ ሙሽራ በመባል ትታወቃለች። ያፋ ቀደምት ከነዓናውያን ከመሰረቷቸው የፖለቲካና የንግድ ከተሞች መካከል አንደኛዋ ናት። ሌላኛው ቤተልሐም ነው። በተለምዶ ቤተልሔም ሲባል የሚሰኘው የኢየሱስ መወለጃ ምድር የእናታችን መርየም የምጥ ማዕከል የሆነችው ቤተልሐም ናት። ቤተልሐም በውስጧ የአንቀልባውን መስጂድ የያዘች ከተማ ናት። ሌላኛዋ ከተማ ኸሊል ትሰኛለች። አልኸሊል
የኸሊሉ ረሕማን አላሁ ስብሓንሁ ወተዓላ ወዳጅ የሆኑት የኢብራሂም ዓለይሂ ሰላም ከእህታቸው ልጅ ሉጥ ዓለይሂ ሰላም ጋራ የተሰደዱባት ማዕከል ናት። በውስጧም መስጅዱ ኢብራሂም የኢብራሂም መስጅድን የያዘች ከተማ ናት። ሌላኛዋ የምናነሳት ከተማ አሪሓ ናት። አሪሓ የመጀመሪያዋ የሰው ልጅ የመሰረታት ከተማ በመባል ትሰኛለች። ይቺ ከተማም በፍልስጤም ምድር ውስጥ ትገኛለች። ይቺ ከተማ በተለያዩ የባህል የቅርስና የትውፊት መገኛነቷ ለቱሪስት እጅግ መስህብ የሆነች ከተማ ናት። በመጨረሻ የምናነሳው ገዛን ነው። ገዛ የትግልና የጂሃድ ማዕከል በመባል ትሰኛለች። ገዛ እጅግ በጣም የካበተ የማዕድን ክምችት የሚገኝባት ለአዝዕርት ለእርሻ ምቹ የሆነች ሀገር ናት። እንደ ዩራኒየም፣ ፎስፈረስና ፖታሽየም እንዲሁም ከፊል የጋዝ ምርትም የሚገኝባት ከተማ ናት በመባል ትታወቃለች። እነዚህ በውስጣቸው ያሉ ስፍራዎች በጠቅላላ እጅግ ትልቅ ሃይማኖታዊና ታሪካዊ መነሻዎች ናቸው። ለፍልስጤም በሙሉ በአረባውያን የተመሰረቱ ከተሞች መሆናቸው ከግምት መግባት አለበት። ለምን ስለ ቁድስ እናወራለን? ስለ ቁድስ የምናወራው ቁድስ ታላቅ በእስልምና ስፍራ ውስጥ ታላቅ የሃይማኖት ማዕከል ስለሆነች ነው። ሶስተኛዋ ቅዱስ ስፍራ የነቢና መሐመድ ሰለላሁ ዐለይሂ ወሰለም የጉዞ ማዕከል ናት። ከዛም በመለስ በሁሉ ሙስሊሞች ዘንድ በጋራ የተከበረችና የተቀደሰች ስፍራ ናት። ምናልባት እንዴት አድርገን አሁን ካሉት እስራኤሎች ጋር እንኑር፣ ሰላም ያዋጣል አያዋጣም እና መሰል ጥያቄዎች በሙስሊሞቹ መካከል የውይይት አጀንዳዎች ቢሆኑም ቁድስ ግን ፍጹም የእስልምና ከተማ፣ ፍጹም የአረቢያ ምድር፣ ፍጹም የአላሁ ስብሓንሁ ወተዓላ የተባረከችና የተቀደሰች ስፍራ ስለመሆኗና በፈለስጢን ስር ስለመተዳደሯ በማንም ስር ምንም አይነት ጥርጣሬ የለም። እውን ነው። የአቂዳችን እምብርት የሆነውን አቅሳ የነቢያችንን ሰለላሁ ዐለይሂ ወሰለም የጉዞ ስፍራ መነሻ የሆነውን አቅሳ ከዛም መለስ ሲል የተባረከውና የተቀደሰው ምድር የሰው ልጆች በመጨረሻው ቀን ከቀብራቸው የሚቀሰቀሱበትና የሚሰበሰቡበትን ምድር ታሪክ ማወቅ፣ ማንነቷን መረዳት፣ ለፍትህና ለነጻነቷ መቆም ከአንድ ሙስሊም የሚጠበቅ ነገር ነው። ቁድስ በቁርአንና በሐዲስ እንዴት ታየች የሚለውን በሚቀጥለው ፕሮግራም ያወራለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።